አምራን እንግዲህ ያዘችውን ሚስጥር ተጠቅማ ወይዘሮ ዝናሽን እያስፈራራቻት ነው ማለት ነው። ወይዘሮ ዝናሽ ሁሉ ነገሩ ስላስጠላት መጠጥ እየጠጣች ሳሎን ላይ ቁጭ ብላ አምራን መታ እንግዲህ አማቼ ምን ነው በመጠጥ ተደበቅሽሳ ምን ሆነሽ ነው ስትላት፣ አምራን እባክሽ ደክሞኛል እስኪ ተይኝ ከቻልሽ ወደ ኪችን ገብተሽ ምግብ ማብሰል ጀመሪ ስትላት፣ በእውነት ምግብ እንዳበስልልሽ ትፈልጊያለሽ እንዴ ነበር ጥያቄዋ ማለት ነው። ስትላት ወይዘሮ ዝናሽ አለች አምራን እንደውም ላይሽም ስለማልፈልግ ወደዛ ከቤቴ ውጭ ጥፊልኝ ነበር ያለቻት። ምን ሆነሽ ነው? ማን አናደደሽ? ያናደደሽን ሰው ልገምት እንዴ ነበር ያለቻት። እንግዲህ ቴዲ አለቻት። ምንድነው የምትቀባጥሪው? የማን ነው ቴዲ ነበር ጥያቄዋ። እሷ እንግዲህ አምራን አለች ሁሉንም ነገር ደርሼበታለሁ፣ የሰብረሽ የጣልሽውን ሚሞሪ ሁሉን ነገር አውቃለሁኝ እና እያለች ስትጀምርላት፣ ቴዲ አሳልፎ አይሰጠኝም ነበር ጥያቄዋ ማለት ነው። አምራን አለች እንግዲህ እንደውም አንድ ተረት ልንገርሽ፣ የሆነ ዝኑ የምትባል ሴትዮ ነበረች። ባለቤቷ ሰው እቤቷ ይገልና እነሱ ደግሞ ወስደው ጫካ ይቀብሩታል እያለች ስትላት እጅግ በጣም ደነገጠች እና ሁሉን ነገር አውቃለሁ ቴዲ ሁሉንም ነገር ሰጥቶኛል አለቻት። አንድ ጥያቄ አለኝ፣ እሱም አቶ ሊኩን ማንን የገደሉት ነበረ የአምራን ጥያቄ ማለት ነው። ዝናሽ ማላች ባለቤቴ ማንንም አልገደለ፣ ነፍሰ ገዳይ አይደለም ስትላት፣ እባክሽ ለዛ ነበረ ለዳጊ አክሲዮኑን እንዲፈርምለት ያደረግሽው? አንቺ በጣም ጨካኝና ረመኔ ሴት ነሽ። ጭራቅ፣ እኛ በልጅነታችሁ የሰው ጭራቅ አለ እየተባልን እየተስፈራራን ነበር ያደግነው። ያ ማለት አንቺ ነሽ የሰው ጭራቅ እያለች እንግዲህ ትልቅና ከባድ ነገር እየተናገረቻት ነበረ ማለት ነው። ከከባድ ማስጠንቀቂያ ጋራ ከክላሴ ቡና እንዲታመጭልኝ ትንሽ ራሴን ስላመመኝ ነበር ያለቻት። እሷም ማለች ተናደደች። ለቴዲ ብትደውል ቴዲ አያነሳም። በኋላ እንግዲህ ወደ ክላሷ ቀጥ ብላ ስትሄድ ቡና ቤት አለ ነበር ያለቻት። ከእኔ ምንድን ነው የምትፈልጊው ነበረ የወይዘሮ ዝናሽ ጥያቄ ማለት ነው። ከአንቺ የምፈልገው እንደዚህ ነው ብላ በቅደም ተከተል ስታስረዳት፣ አንደኛ በአንቺ ስም ያለውን ሁሉ ወደ እኔ እንዲታደርጊልኝ፣ ሁለተኛ ደግሞ ለዳግም ያልሽውን ለናሆም እንዴት ተፈርሚለት፣ ይህን ሁሉ ፈልጋለሁ። በምን ምክንያት ብለው ካሉሽ የልጃችሁን ነፍስ ስላጠፋሁኝ ካሳ ነው በይው ለልጅሽ ስትላት፣ ይሄ በፍጹም ሊሆን አይችልም ስትላት፣ እሷ ደግሞ ስልኳን አንስታ ለዳጊ ደውዬ ነው የምነግረው አለች። ነገሩ የዳጊ ስልክ የለኝም፣ ለናሆም ደውዬ ሁሉን ነገር እነግረዋለሁኝ። አንቺ ግን እጅግ በጣም አረመኔና ጨካኝ ሴት ነሽ። እንዴት አድርገሽ ነው እባክሽ ሁሉን ነገር፣ ቪዲዮዎቹን አሁን እያየሁኝ ነበረ፣ ሁሉን ነገር እንዴት አድርገሽ ነበር በጥንቃቄ እያስኬድሻለሽው? የራስሽን ምስል አስወጥተሽ አቶ ሌኩን ብቻ ድርጊቱን የፈጸሙት አስመስለሽ እሳቸው ብቻ ሲቀብሩት ነበረ ቪዲዮ ላይ የሚያሳየው። እና በምንድን ልታጠምጃቸው እና የራስሽ ልታደርጊያቸው ፈልገሽ ነው? እኔ ለዳግም ስል ነው ይሄን ያደረግኩት አለች እናት። ዳግም አባቱን ገዳይ እንደሆንሽ ቢያውቅ ምን ይላል ነበር የእሷ ጥያቄ። እንግዲህ ይህን ነገር እንዳትናገሪብኝ እያለች እየለመነቻት ነበረ። እሷ ደግሞ ይህን ነገር ካላደረግሽ እጅግ በጣም የማታስቢው ነገር ይፈጠራል እና ቶሎ ብለሽ አድርጊ ነበረ ጥያቄዋ። ወይዘሮ ዝናሽም እንግዲህ ይህን ነገር ባደርግልሽ ግን የልጃችሁ ገዳይ እኔ መሆኔን ለልጄ አልናገርም፣ ምክንያቱም እኔ እንደሆንኩኝ አልናገርም፣ እኔ ገዳይ ስላላደለሁ። ራስሽ ስትፈልጊና ስትዘሊ ልጅሽን የገደልሽውን ገዳይ ልሆን አልችልም፣ እኔም ነፍሰ ገዳይ አይደለሁም። ይህን ነገር ብታወጪው እጅግ በጣም የሚጎዳው አቶ ሌኩን ነው ስትላት፣ ሌኩን እኮ አንቺ በማሰሪያሽ ይዘሻቸዋል፣ ልትጎጁ ወደፊት ስለምትፈልጊ ቪዲዮ ቀረሽ። ቪዲዮ መቀረጹ ለምን አስፈለገ? ገደላችሁ ዝም ብላችሁ አትቀብሩም ነበር ወይ ነበር የአምራን ጥያቄ። አምራን እንግዲህ እጅግ በጣም ሽንፈትሽን እመኒ፣ አሸንፌሻለሁ፣ መቼም ቢሆን ልትቀድሚኝ አትችይም፣ ትሮጫለሽ እንጂ ሩጫውን ግን አታሸንፊም ነበር ያለችው። ናሆምና
ኑሃሚን እንግዲህ ያው ወደ ፕሮጀክት ሊሰሩ ወደ ገጠር ወደ አያታቸው ሀገር ወደ አያቱ ሀገር ሂደው ነበር። እዛ ደግሞ እንግዲህ ኑሃሚን እወዳለሁ የሚል አንድ ወንድ አጥር የሚባል ሰውዬ እየረበሻቸውና ቤታቸው ሂዶ የሚወራው ሁሉ እውነት ነው ወይ ያለ የኑሃሚን አያትን እየረበሸ የኑሃሚን አያትን ያሳድጓትን ሽቶ የምትባለውንም እነሱን እየረበሸ ነበር። እና እንግዲህ ናሆም ምንድን ነው የተፈጠረው ብሎ ሲወጣ የሚወራው ለካ እውነት ነው እያለ ነበር ሲጮህ የነበረው ወንድ አጥር የሚባለው። ምንድነው የምትቀባጥረው እያለችው ነበረ። አሳያችኋለሁኝ እያለ ፎክሮባቸው ሲሄድ ወይኔ ባፈና ነበር ያሉት የኑሃሚን አያት። እንደዚህ የማንም መጫወቻ ልሁን መሳሪያዬን አቀብኝም አሳየዋለሁ፣ እግሩን ሰብሬ ወፍ ጠባቂ ነው የማደርገው ነበር ያሉት። አያቴ ተረጋጊ፣ ይህንን ሴታ ሴት መተሽ ደግሞ ሌላ ነገር ይፈጠራል፣ ስለዚህ ስነ ስርዓት አድርጊ ነበር ያለችው ኑሃሚን ማለት ነው። እንግዲህ ሽቶ ደግሞ ወንድ አጥርን የላከውን ልጅ እጅግ በጣም ሴት መታይ ተብዬ መሳቂ አልሆንም፣ ስለዚህ አንተ ስነ ስርዓት አድርገህ ብትቀመጥ ይሻልሃል እያለች ስትል ሲያሞጠሞጠ ሲያስቸግራት ወደዛ ገፍትራ ስትጥለው እንግዲህ አይተናል ማለት ነው። ወንድ አጥር የሚሉት ደግሞ ሊጠልፋት እንዳሰበና ወደ ጫካ ይዟት እንደሚገባ ለጓደኛው እያወራው ነበረ። በስተመጨረሻ እንግዲህ ናሆም እና ኑሃሚን እያወሩ እያለ ዳጊ የት ሄዶ ነው ሲባል ዳጊ ተደውሎለት ከአዲስ አበባ ከፖሊስ ሄዷል። አባትን የሚመስል መኪና የገጨው ሰው እያለና ናቶሎ ተብሎ ሄዷል። እጅግ በጣም ነው ያሳዘነኝ የተባባሉ እያወሩ ነበረ። የዳግም አባት እንግዲህ አቶ ሌኩን መግደላቸውን ስለማያውቅ እሱ ከፖሊስ ተደውሎለት መኪና ገጭቷል ተብሎ ሂዷል ማለት ነው። ናሆምም ማለት እጅግ በጣም የሚያሳዝን ልጅ ነው ምናምን በማለት አወሩና በስተመጨረሻ እንግዲህ ኔትወርክ እያስቸገረው ስለሆነ ወደ ሜዳ ሄደት ብሎ ወደ ኔትወርክ አለበት የኢሜይል የሚያደርገው ነገር ስላለ ወደዛ ሲሄድ ሄዶ ሁለቱ ነው ጠበቁትና እንግዲህ ደብድበው ላኩት። እጅግ በጣም ተናደው ነበረ የኑሃሚን አያት።